በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ደግሞ ፈትያ መሐመድ እዚህ ስቱዲዮ እየጠበቀችን ትገኛለች። ፈትያ መልካም ቆይታ ይሁንልሽ። አመሰግናለሁ። እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ከአቦል ዜና የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። አስቀድመን ያገራችንን መልእክት ተከታትለን እንመለስ። በቃ ሙላባትና ልስጣቱ አታረገው ያረ ሙላበት ወዴት ይማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋንታ ነው። ባንክ በቂ ገንዘብ አለሽ ፖስት ማሽን አለ ወይ? ከፋ የዚህ ባንክ ክፍያ ካርድ አጣሽኩት። ሰበበኝ አረባክተው ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናት ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባዎቻችን አጋር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው መረጃችን አልፈናል። በአማራ ክልል በተፈጥሮ የውሃ አካላት ላይ ብቻ ተመስርቶ የቆየውን የአሳ ምርት በዘመናዊ የኩሬና ሌሎች ቴክኖሎጂዎች በመታገዝ እየተሰራበት ይገኛል። ይህ የቴክኖሎጂ ሽግግር የክልሉን የአሳ ምርት በከፍተኛ መጠን የሚያሳድግ ነውም ተብሏል። የዝባለም ጌታነህ በትንታኔ አዘጋጅተዋለች። ተከታትለን እንመለስ። በአንዳንድ የአማራ ክልል አካባቢዎች ለአሳ ምርታማነት አመቺ የሆኑ ዘመናዊ አሰራሮች ባለመተዋወቃቸው የአሳ ምርት ወደ ገበያ ሳይደርስ እንደሚባክን ይነገራል። በተለይም አሁን ክልሉ በገጠመው ወቅታዊ የጸጥታ ችግር በዋግ ኽምራ ብሔረሰብ አስተዳደር አሳን ተደራጅተው በሚያመርቱ ወጣቶች ላይ እንቅፋትን ፈጥሯል። በተለይም በወንዞችና ሐይቆች ላይ የሚታየው የአሳ መረብ አጠቃቀም ችግሩን እያባባሰው እንደሚገኝ በዘርፉ የተሰማሩ ወጣቶች ተናግረዋል። ማህበር ተደራጅቶ ሞተር የለም ወድሟል፣ ፍሪጅ ወድሟል። ያው ወደ ግማሹም ወደ ትግራይ ያስረክባል፣ ግማሹም ወደ ሳላ ያስረክባል፣ ግማሹም ወደ አብርጅላ ያስረክባል። ስለዚህ በቃ ማህበር የሚባል የለም። 265 አባላት ነው ያሉት። የማህበሩ ምናልባት ስያሜ ከመሰጠት ውጪ ለወጣቱ የሰጠው ጥቅም የለም። በ5 ቁጥር እና በ6 ቁጥር ነበር መረብ የሚገባ የነበረው። አሁን እስከ 2 ቁጥር መረብ ነው የሚገባ ያለው። ያ 2 ቁጥር መረብ ደግሞ ጫጩቶች ነው የሚጨፈጭፈው። ህጋዊ ባልሆነ መንገድ ከሌሎች ጎረቤት ሀገራት የሚገባው ይህ ህገወጥ መረብ የሚነከረው ኬሚካል አሳዎችን የሚያወድም ከመሆኑ ባሻገር ጫጩት አሳዎችን ጨምሮ የሚይዝ ነው። የክልሉ እንስሳትና አሳ ሀብት ልማት ቢሮም ችግሩን ለመከላከል ስራዎችን እየሰራ ይገኛል። ህገወጥ የመረብ ዝውውር በጣም አውዳሚ ኬሚካል ተነክሮ አብሮ የሚመጣ ነው። አንደኛ ኬሚካሉ በራሱ ለአሳዎች ጉዳት ያስከትላል። ሁለተኛ አይመርጥም። በጣም እቺ ሜሽ ሳይዟ ወይም ወንጠፍቷ ስፋቷ በጣም ጠባብ ስለሆነ በዛ ውስጥ ለምግብ የደረሱም ለምግብ ያልደረሱም አሳዎችን ሲያገኝ ሁሉንም ሊገድል የሚችል የመረብ አይነት ነው። ጉምሩክ አካባቢ ጋር በመነጋገር በየአመቱ በርካታ በህገወጥ መልኩ ሲመጣ የሚያዝበትና የሚወገድበት የሚቃጠልበት ሁኔታ አለ ማለት ነው። በተለይም የዋግ ኽምራ ብሔረሰብ አስተዳደር ከፍተኛ የአሳ ምርት ያለበት አካባቢ ነው። በዞኑ የአሳ ማደራጃና መሸጫ ሱቆችም ተገንብተው የነበረ ሲሆን አሁን ካለው ወቅታዊ ችግር አንጻር አገልግሎት እየሰጡ አይደለም። እዛ አካባቢ በተለይ ከዚህ አካባቢ ትልቅ ፖቴንሻል አለ። ያንደም ፖቴንሻል ለመጠቀም እንዲቻል እዛ ላይ አሳን እንዴት ያደራጃሉ፣ አሳን እንዴት መበለት ይችላሉ፣ እንዴት ወደ ገበያ ሊያቀርቡ ይችላሉ የሚል የተለያዩ ቴክኖሎጂዎችን ለማቅረብ ተሞክሯል። አሁን ላይ አሳን ዘመናዊ በሆነ መንገድ ከወንዝና ሐይቆች ባሻገር በኩሬዎችና ግድቦች ውስጥ የማምረት ዘዴን እየተገበረ ይገኛል። አርሶ አደሩና የተደራጁ ወጣቶችም በዘርፉ ተጠቃሚዎች ናቸው። አሳ ማልማት ይቻላል። እንደው 100% እናገራለሁ እንደዛ ምክንያቱም ፕራክቲካሊ ሰርተን ስላየ ነው። ውጤታማነቱ አሪፍ ነው ግን ትልቅ ቻሌንጅ አለው። ቻሌንጁ ደግሞ መጀመሪያ ቤዝመንት ነው፣ መሰረት መገንባት። የምናለማበትን ቦታ በደንብ ከገነባን በኋላ ከዛ በኋላ ፎሎ አፕ ነው። እኛ ያው የመጀመሪያ ጊዜያችን ነው ስናምርት፣ ግን ከዛ በፊት የነበራቸውን ልምድ ሲነግሩና ያመረቱ ሰዎች ቦታውን በጣም ምርጥ ነው፣ እስካሁን ድረስ ባህር ዳር ላይ እንደዚህ አይነት በፖንድ የተመረተ አሳ አልነበረም አሉ እና የኛ የመጀመሪያው ነው። አሳን በኩሬ የማምረት ሂደት በየአመቱ እድገት እያሳየ የመጣ ዘርፍ ነው። በ2018 ዓ.ም ብቻ ከ670 በላይ አርሶ አደሮችና ወጣቶች አሳን በኩሬ እያመረቱ ይገኛሉ። የዚህን አመት ብቻ ወስጄ ሳይ አንድ 600 አካባቢ አርሶ አደሮችን ነው በኩሬ የአሳ ግብርና
እንዲገቡ ለማድረግ አቅደን የገባን ከዚህ ውስጥ እስካሁን ባለን 674 አካባቢ የሚሆኑ ኩሬዎችን አጠናቀን የጫጩት መጨመር ስራዎች እየሰራን እንገኛለን ማለት ነው። ከዚህ ባሻገር ቢሮው አሳን ከሩዝ ጋር የማምረት እንዲሁም በኬጅና ፔን ካልቸር እንዲመረት እያደረገም ይገኛል። ወገራ አካባቢ የጀመርናቸው የአሳን ከሩዝ ጋር አቀናጅቶ የመስራት ቴክኖሎጂውን እንጠቀማለን። ፔን ካልቸር ምንለው በወንዞች ላይ ያለውን አሳ ለመጠቀም የሚያስችል ዘዴ ነው። ኬጅ ካልቸር ደግሞ በሐይቆች በግድቦች አሉ አሳዎችን ዝግ በሆነ መንገድ አሳድጎ ለገበያ ማቅረብ ዘዴንም እየተጠቀምን ያለ ነው። ክልሉ የአሳ ሀብቱ ላይ ጠንካራ እንዲሆንና መመናመን እንዳይገጥመው አሳን በማባዣ ማዕከላት በማርባት ወደ ሐይቆች የመጨመር ስራም እየተሰራ ይገኛል። ጫጩት የማባዣ ማዕከል እዚሁ ባህር ዳር ላይ ያለን በሱ አቅሙ እስከ 2.5 ሚሊዮን የአሳ ጫጩት ማባዛት ይችላል በአመት። ለዚህ እዛ ላይ እናባዛለን፣ መልሰን ደግሞ ወደ ሐይቆቹ እንጨምራለን። ክልሉ ያለውን የውሃ ሀብት በአግባቡ ከተጠቀመና የአሳ እርባታን ዘመናዊ በሆነ መንገድ የሚሰራ ከሆነ ምርቱ ለምግብ ዋስትና ብቻ ሳይሆን ለኢንዱስትሪ እድገትም የጀርባ አጥንት የመሆን አቅም ያለው እንደሆነም የሚታመን ነው። ተሾመ፣ የቢዝነስ መረጃ በዚሁ ተጠናቋል። ወደ አንተ ፈትያ፣ ስለ መረጃዎች በጣም አመሰግናለሁ። አመሰግናለሁ።